እሺ እሺ ቴንክ ዩ እና ዲነኝ ማን ነው? እሺ በቃ ሃይማኖተኛ ነው፣ በሃይማኖቱ ጥብቅ የሆነ ሰው ነው። እና በቃ እኔ ደግሞ ያንን ነገር በጣም ነው የምፈልገው፣ በጣም ጓግቼ ነው የምፈልገው። እና በቃ ምንም አላንገራገርኩም፣ ደስ ነው ያለኝ። ግን ምን ነገረኝ የህይወቱን ታሪክ እኔ ከምስቴ ጋር ስኖር በቃ ከምስቴ ጋር ባለመግባባታችን በቃ ቤቴን ምንም ጥዬ ነው የወጣሁት ሰላምን ፍለጋ ብቻ። እና ካንቺ ጋር መቀጠል ወይም መግባባት ምንችለው ያንን ሰላም ከሰጠሽኝ ብቻና ብቻ ነው አለኝ። ከዛ ደግሞ እኔ የምፈልገው እሱን ነው አልኩት። እና ምንም በቃ እሺ በቃ በሱ አወራን፣ ተስማማን። ምንም ወላሂ ነው የሚልሽ ቤቱ ላይ ምንም አይነት እቃ የለም፣ ካርቶን አንጥፎ ነው የሚተኛው። እና በቃ እኔም ተጋባን። እህቴ 1000 ብር አበደረችኝና እቃ ትናንሽ ምንድነው ስራው? ስራ የለውም ካርቶን አንጥፎ የሚተኛው ምስኪን። ምንድነው ስራው? አሁን ስራውን ከነገርኩሽ አሁን ከሃይማኖቱ ጋር ስለሚገናኝ ሃይማኖት አስተማሪ ነው። አዎ በቃ እንደዛ ትንበረ ሃይማኖት አስተማሪ ነው። ከዛ ተማሪዎች በተኙበት ቦታ ወንበሩን እንትን ብሎ ነው የሚተኛው ማለት ነው። ኦኬ ምስኪን። እሺ እና እኔም የገባሁት እዛ ላይ ነው ማለት በጣም በቃ እኔ ያሳዝነኛል በጣም ማለት ነው። እና ለእናቱ ብቸኛ ልጅ እንደሆነ ማለት ወንድ ማለት ነው፣ ሁለት ሴቶች እህቶች እንዳሉትና ብቸኛ እንደሆነ ነግሮኛል ምናምን ነገር። በቃ ስታዩ የሆነ ስታዩ በቃ የሚመስልሽ ግልጽ የሆነ አይነት ሰው ነው። በጣም ያሳዝናል በቃ በጣም ማለት ነው። እና እኔም በጣም ነው በሰዓቱ ያሳዝነኝ። ግን የውጭ ፕሮሰስ ጀምሬ አለቀልኝ አልቆልኝ ልክ ከሱ ጋር ስንተዋወቅ በቃ ቀን ሁላ ተወስኗል። ከዛ ምን አለኝ እንድትሄጂ አልፈልግም፣ እኔ ስራ እየሰራው ስለሆነ እኔ ጋር የሆነ ነገር እፈጥርልሻለሁ፣ አኖርሻለሁ፣ አስተዳድርሻለሁ፣ በቃ እንዳባወራ አስተዳድርሻለሁ፣ እኔ አኖርሻለሁ አለሽ። ጎበዝ ጀግና፣ እንዲህ ነው ትክክለኛ ወንድ። እሺ ከዛ በቃ እሺ ቢያንስ አሁን እንትን መንቀሳቀሻም ስለሌለን ቢያንስ ትንሽ ይዤ ልምጣ ስለው አይሆንም አለ። ተጋባን፣ ወለድን። በቃ የመጀመሪያ ልጄ እንደተረገዘች በጣም ተደባዳቢ ነው። ምን ብዬ ላስረዳሽ? አሁን ሃይማኖት አስተማሪ ነው ስትያን ነበር። ልክ ስትወልጂ ተደባዳቢ ሆነ። ቆይ ልንገርሽ ሀውዬ፣ ከዚህ ሁሉ ተይውና ማለት ነው። ከዛም በኋላ ተደባዳቢም ሆኖ ወላሂ ነው የምልሽ በጣም ነው የምወደው የዛኔ ማለት ነው። እንዳትቆጪ ማለት እስከ መጨረሻው እንድታዳምጪ። እሺ ማሪ፣ እስከ መጨረሻው ሰማሻለሁ ማሪ፣ ምንም ችግር የለም። እሺማ እና በጣም ነው የሚደባደበው በጣም። ከዛ ውጪ ደግሞ ምንድነው የሚያደርገው? እኔ መጀመሪያ ስልክ ማለት በቃ እህቴ ለኔ ስልክ ገዝታልኝ አንተ በዚህ ስልክ ተጠቀም ብዬ የኔን ስልክ ሰጥቼዋለሁ። እሱ የሱን ቀየረልኝና መጀመሪያ ያደረገው ምንድነው ስልኩን ሰበረውና ከማንም ጋር እንዳልገናኝ ያደረገ፣ ከማንም ማለት ነው። እና ከቤተሰብም ከማንም ማለት ነው። በቃ እኔም ሁሉን ነገር ያው ልጅቷም ተወለደች፣ ልጅቷንም ወልጄም አርግዤም ተደባዳቢ ነው ይደባደባል። ባልሽ ወለድሽው ልጅት ነው ቤተሰብ ጋር እሱ ጋር ነው እሱ ድሮም እዛ ነው፣ እኔ ጋር አላመጣሁትም። ቤተሰቦች ጋር ባልየው ጋር ነው እንዴ? ታውሹ የመጀመሪያ ባሌ ጋር ነው፣ ከሱ እያደገ ነው። ኦኬ። እና ይሄኛው በጣም ክፉ ሰው ሆነ በጣም ማለት ነው። ከሰዎች ብዙ ነገር እሰማለሁ ግን ቦታ አልሰጥም። ምን እንዴ? በዝርዝር እናስረጅ። ምን ተሰማያለሽ ከሰዎች? ምን ሲያስተምር ለምሳሌ ማለት ነው ሲያስተምር ራሱ ከወላጅ ቅሬታ እንደሚቀርብበት በሴቶች ላይ ምናምን እንደሚባል ነገር ሰፈር ላይ እሰማለሁ። እና በቃ እሱን ችዬ ያው ገብቼ ባለው ትዳሬ ሴቶችን ጾታዊ ትንኮሳ ያደርጋል፣ ሴቶችን ያስቸግራል። ግን እኔ በአይኔ አይደለም ያየሁት ሲሉ ነው የምሰማው ሴቶቹ ምናምን ማለት ነው። በወሬ ነው። እና በወሬ ደረጃ ደግሞ ትዳሪን አታናግም በቃ ዝም ብዬ እንዳልሰማ አልፋለሁ። ግን በመጨረሻ የሆነው ሌላም ትዳር እንደነበረው ሌሎችም ልጆች ምናምን እንደነበሩት ሰማሁኝ። ከሱም ቤተሰብ ጋር አንቺ ከምታውቂው ብዙ ሰዎች እንደነበረችው ሰማሽ? አንድ ብቻ አይደለችም፣ እስከ 4 ነው የሰማሁት። እስከ 4 ምስ ማለት ነው። ማሻአላ አንቺ አምስተኛ ነሽ። እንደዛ ነው። ኦኬ እሺ። እና ከዛ ከቤተሰቦቹ ጋር ከሱ ቤተሰቦች ጋር እንድገናኝ አይፈልግም።
ማለት በቃ ምስጥር ይናገራሉ ምናምን ማግባቱን ይናገራሉ ብሎ ይሁን አላቅም ብቻ እንዲያገናኝን አይፈልግም በስተመጨረሻ ግን በቃ እንደዛም እየተኮነ ኖርን ከዛ በቃ ሁለተኛዬን ሳረግዝ አይ በቃ እኔ አሁን ከቤተሰቦችህ መተዋወቅ ፈልጋለሁ ብዬ አስቸገርኩት እሺ ብሎ በቃ እሺ እኔ አልሄድም አንቺ ሄደሽ ቶሎ ትመጫለሽ አለኝ ሸኝን ሄድኩኝ ከዛ ይሄንን ገጠር ነው ኦኬ ከዛ ይሄንን የነገሩኝ አክስቱ ናቸው ከዛ አክስቱ በቃ ካንቺ እንዴት ዘለቀ ምናምን ካክስቱ ጋር ጸባ አለበት መሰለኝ እሺ ከዛ እንደዛ ብለው ሲያስረዱኝ እንደዛ ብለው ተናገሩ ልጅም እኮ እንዳለችው ምናምን በሰዓቱ ለሳቸው ምንም አልተናገርኩም ዝም አልኩኝ ግን በውስጤ ጥያቄ ፈጥሮብኝ ስለነበረ እዛው ቤት ትንሽ የእህቱ ልጅ አለች እሷን ዝም ብዬ እንደ ጫወታ አድርጌ ጠየቅኳትኝ ማለት ነው ትልቅ ልጅ አለችው እዚሁ ትኖር ነበር ከነሱ ጋር ብላ ነው የነገረችኝ አክስቲዬው ከዛ ጠየቅኳት ለልጅቷ ለእህቱ ልጅ ማለት ነው ስጠይቃትኝ አዎ አለች የሱ ልጅ ናት አለችኝ ቆይ እንደውም ትመጣለች ስትመጣ ታያታለሽ አለች እሺ አልኳት ስትመጣ ግን የሚገርምሽ ከኔ ትንሽ ነው የምታንሰው ልጅቷ በእድሜ እንደሚበልጥሽ ተናግረሽ ነበር በእድሜ በጣም እንደሚበልጥሽ ተናግረሽ ነበር እና ከዛ በቃ ምንም ማለት አይደለም እሺ ያለፈ ነው ቢያንስ አሁን እንኳን ሰላም ሆኖ ካኖረኝ ምናምን ብዬ ቀጠልኩኝ ማለት ነው እና በመሃል እየኖርን እሱ ተነስቶ ክፍለ ሀገር ሄደ የሄደውም ደግሞ የእህቴን ቤት አሰራለሁ ብሎ ነው ሄደው ከዛ ሲሄድ ደግሞ ምንም አይነት ወጪ ያስቀምጦ ምናምን አይደለም ዝም ብሎ ነው የሄደው ከሄደ በኋላ ለአንድ ሳምንት ብሎ ሄዶ አንድ ወር ከዛ በላይ ቆየ እኔ በዛን ሰዓት እርግዝና ጅምር ላይ ነበርኩኝ እና በጣም እየተቸገርኩኝ በስተመጨረሻ መጣ ሁለተኛ ልጅ ነው ያረገዝሽው ማሬ ሁለተኛ ልጅ ኦኬ እሱንም እንዴት መሰለሽ በቃ እንትን ነው እሱ መውለድ ይፈልጋል ምናምን በሰዎች ምናምን አስጠይቆ ማለት ነው እኔ በቃ ማለት መጠቀም የለባትም እኔ አሳድጋለሁ ምናምን ብሎ ማለት ነው ኦኬ ከዛ በቃ እሺ እፈራዋለሁ ምፈራው ማለት አክብሬው ነው ምፈራው ግን ደግሞ እፈራዋለሁ አንዳንዴ የሆነ እንትን ሲማታ ምናምን በቃ ሌላ ሰው ነው ሌላ ነገር ነው በቃ የሚሆነው እንደ አውሬ ነው የሚሆነው በጣም ነው የሚያስፈራኝ ግን ሰላም በሆነን ሰዓት ደግሞ በጣም የሆነ የዋ ነገር ነው እና እንደዛ እየተኮነ ኖርን ሁለተኛዬን ሳረግዝ እንደዛ በዛ እንትን ቆይቶ እስከ አንድ ወር ቆይቶ ምናምን መጣ ከመጣ በኋላ አሁን እኔ እዚህ ጋር ማለት ጥፋተኛም ከሆንኩኝ ሃይባ አንቺ እንደ እህቱን ጋር እንድትነግሪኝ ፈልጋለሁ ለራሴ መልስ ያጣውለትን ነገር ማለት ነው ቆጣሪ ነው ማለት ለሰፈር ቆጣሪ ለአካባቢያችን ለቤት ቆጣሪ እየገባ ነበረ ከዛ ደግሞ እኛ ታለፍን ለኛ ሳይገባልን ታለፍን ከዛ እሱ የለም ይኸውልሽ እኔ እሱ እስከሚመጣ ድረስ ስልክ የለኝም ድሮንም በሻማ እያበራውኝ ነው የምጠቀመው የቆየሁት ማለት ነው ከመጣ በኋላ በቃ እስቲ እንንቀሳቀስ ምናልባት ቆጣሪ ካገኘን በህገወጥም ቢሆን እናስገባለኝና እሺ ያልኩት ተስማማም ማለት ነው ከዛ ሰዎችን ሄደን አናገርን ለዛሬ ስጡን መብራት እሱ በጨለማ እንዲያድር አይፈልግም ስልኩንም ስለሚፈልገው ቻርጅ ያደርጋል እኔ ለአንድ ወር የተቀመጥኩበትን ለአንድ ቀን ማደር አልፈልግም በማታ ሄድን እንትን ገመድ ልንቀጥል ማለት ነው ሄድ ከዛ ቀጠሉልን አላህ ይስጣቸው ስንመለስ የሆነ ሰውዬ እኔ ቤት ፈርሶብኛል ይሄንን ቆጣሪ ለምን ገዝታችሁኝ ለራሳችሁ አታደርጉትም ህጋዊ ነው ስም አዘዋውርላችኋለሁ ምናምን አለ ሰውዬው ስንት ነው የሚሸጥልን በዚህ ያክል ዋጋ እሺ ብለን በቃ እናስብበት ብለን ወደ ቤት ተመለስን ከዛ ስንመለስ ምንድነው ያለኝ አይ ይሄኛው የመስመር ቆጣሪ ነው እና የካርድ ቆጣሪ እስከምናገኝ አንቺን ፈልጊ እኔም እፈልጋለሁ አለኝ በቃ አተን ተስፋ ከቆረጥን ነው እንጂ ይሄ ብዙም አይፈለግም ምናምን አለኝ እሺ ያልኩት በቃ ይሄንን ነው ማቀው ተስማማም ማለት ነው እኔም ማቃቸው ሰዎች የፈረሰባቸው አሉ እፈልጋለሁ አንቺን ፈልጊ ብሎኛል ከዛ እሺ ያልኩት ነገውኑ የሆነ የኛ ሰፈር ሰውዬ ፈርሶበታል ቆጣሪው የካርድ እንደሆነ አውቃለሁ ግን ያንን ሰው ማግኘት አልቻልኩም ከዛ ደውዬ ሳጠያይቅ አይ ምናልባት ለድሮ ባሌ ማለት ነው ለሱ ይኖረዋል ስልክ ቁጥሩ ጓደኛ ማሞቹም ነበሩ እኔም አውቃለሁ እሱን
ከሱ ለምን አትቀበይም አሉኝ። እሺ ብዬ ደወልኩለትና ሰላም አልኩት። ባለቤቴን ጠየቀኝ፣ ልጄን ጠየቀኝ ምናምን። እኔም ልጄን ጠየቅኩትና እንደዚህ የሱን ስልክ ፈልጌ ነበር በቆጣሪ ምክንያት አልኩት። እሺ አለኝ። በቃ እስቲ ቆጣሪው እንዳለ ጠይቄ ቁጥሩን እልክልሻለሁ፣ ቴክስት አረግልሻለሁ፣ ቆጣሪውንም እኔም ጠይቀዋለሁ አለኝ። እሺ አልኩት። ዘጋ። ወላሂ ከዛ ውጪ ሌላ ምንም የተባባልና ያወራም ነገር የለም። እንደውም እሱ አይቶታል። የተወራው ራሱ 3 ደቂቃ ነው ስልኩ ላይ ያለው ማለት ነው። ከዛ ምንድነው ያደረገው? ማታውን ሲገባ ያንን ስልኬንም የዛን ቀን የሰጠኝ ራሱ ከክፍለ ሀገር ከመጣ በኋላ ትንሽዬ ስልክ አለች። እሷን አስቀምጦ ቤት የደወልኩትም በሷ ስልክ ነው። ሲሙ የኔ ነው፣ እሱ ነው የሚይዛት ቀፏም ማለት ነው። በሷ ስልክ ነው የደወልኩት። ማታ ሲመጣ ሲያየው የሱን ቁጥር አገኘ ማለት ነው። ከዛ ምንድነው ያደረገው? አሃ እስከዛሬ በቃ ከሱ ነበርሽ ማለት ነው ምናምን እያለ በቃ ደበደበኝ። የሌለ እርጉዝ ነኝ በዛ ላይ። ከዛ በቃ እስኪ በቃኝ ማለት ነው። ከዛ ምንድነው ያደረኩት? ለዱላ ሲሄድ በአንድ በኩል አምልጬ፣ ሌላ ጊዜ ቤት ቆልፎ ነው የሚማታው። አምልጬ ወጣሁኝ። የሚገርምሽ ልብስ ሳልለብስ ነው ጎረቤት ሄጄ አንኳኳሁት ማለት ነው። እና በቃ እነሱም ሮጠው መጡ ምናምን ነገር። ከዛ በፊት ግን ደወለለት። ይኸውልሽ እንዴ ምናምን አትደውይ ያላልኩሽም እንዴ እሱ ጋር ምናምን ከሱ ጋር ያለሽ ግንኙነት ምንድነው ምናምን ብሎ እሱ ጋር ደወለለት። እኔ ቁጭ ብያለሁ። ደውሎለት ላውድ አረገውና አንተ ትፈልጋታለህ እንዴ ምናምን ነገር አለ። ከዛ ምንድነው የምታወራው አንተ? ስለምን መፈላለግ ነው የምታወራው? የልጅህ እናት አይደለች እንዴ? ስለምንድን ነው የምታወራው አለ። ባክ እንደዚህ እየተሳደበ አሁን የምጠይቅህን ብቻ መልስልኝ፣ የምትፈልጋት ከሆነ እኔ እፈታልሃለሁ ምናምን ነገር አለ። ከዛ እንዴ ምን ሆነሃል አንተ ሰውዬ? በዚህ ያክል ደረጃ ወርደሃል እንዴ? ምንድነው የምታወራው ምናምን ነገር እያለ ወደ ስድብ ውስጥ ገቡ ሁለቱም ማለት ነው። ከዛ ደግሞ እኔ ጋር መጣና አሁንም መጀመሪያ መቶኝ ነበር ስልክ የደወለለት። ለሁለተኛ ዙር ደግሞ ስልኩን ዘጋና አሁንም ተቀጣጥረሽ ነው እንዴ ከሱ ካልታስደበድብኝ ምናምን ነገር ብሎ አሁንም ድጋሚ መቶኝ ምናምን ነገር። ሰዎቹ ከመጡ በኋላ ደግሞ ደወለ ማለት ነው። የመጀመሪያ ባሌ ሲደውል እያስረዳ ነበር ለሽማግሌዎቹ ምንድነው ጸባችሁ ምንድነው ብሎ ሲል እኔ አትደውይ ብያት ይሄው ደውላ ምናምን እንደገና ስጠይቃት ደግሞ ቆይ ቁጭ በለ ተረጋግተህ እናውራ። እንዴት ነው እኔ እንደዚህ ነው እንዴ የምታስበኝ? በዚህ ደረጃ አልጠበቅኩም ነበር ምናምን ብዬ ስለውኝ ማለት ነው። አሃ እንዴት ነው የጠበቅሽኝ? ቁጭ ብላችሁ እናንተ ስትጋቡ ምናምን ነገር እያለ ብቻ አወራ። ከዛ በኋላ ለሽማግሌዎቹም እንደዛ ብሎ እያስረዳቸው ሰውየው ደወለ። ከዛ በኋላ ላውድ አረገውና ቆይ አንዴ ስሙት ምናምን ነገር አለ። ከዛ ይኸውልህ እኔ ላስረዳህ ከሷ ጋር ምናምን ሲል ላስረዳህ ምናምን ሲለው ባክ ምን ይኸውልህ አትበለኝ፣ ቀጥታ ወደ ጉዳይ ግባ ምናምን አለው። ከዛ አሁንም በስነ ስርዓት ሊያስረዳው ሲሞክር ምንም እንትን አልሰጠውም። በቃ ወደ ጸብ ነው ንግግሩ። ከዛ በስተመጨረሻ ምንድነው ያደረገው? እሱም ሰደበውና በቃ እንደውም እፈልጋታለሁ በቃ ሽማግሌዎቹም እየሰሙ ነው። እንደውም በቃ እፈልጋታለሁ በቃ ልጅቷንም አሳድግልሃለሁ፣ አንተ ማሳደግ አቅቶ ከሆነ እኔ አሳድግልሃለሁ በቃ ምናምን ነገር እሷንም እፈልጋታለሁ ምናምን ብሎ ሲለው አያችሁ አይደለ ምናምን አለና በቃ ስልኩን ዘጋ ማለት ነው። ከዛ ደግሞ ሽማግሌዎቹም በስተመጨረሻ በቃ አንቺ ነሽ ጥፋተኛ እና ይቅርታ ጠይቂው አሉ። ከዛ በኋላ እሺ ብዬ በቃ እያለቀስኩ ነበረ። እሺ በቃ ይቅርታ የምጠይቀው ግን ለእናንተ ብዬ ነው እንጂ እናንተ ጥፋቱ በትክክል ማለት ይፈሩታል። ለምንድን ነው የሚፈሩት? ይኸውልሽ ለእሱ ካለውም ሃይማኖተኛ ነው ብዬሽላ የሚያስረዳው ምናምን በቃ ለራሱ ከነገሩ ከሱ ጋር እንዲሄድ አድርጎ ቀድሞ ሰዎቹን በዛ ነገር ነው ሐሳባቸው የሚሰርቃቸው። እና አንድም ቀን ሽማግሌም ሲመጣ ጓደኞቹን ጋር ገብተው ማያውቁም። በቃ ሁሌም ስናወራ የሆነ ነገር ይሄ እንዲህ አይደለም ካልኩት ራሱ ቆይ አንዴ ልደውልና ልጠይቅ አንቺ በጆሮሽ ታረጋግጫለሽ ምናምን ይልና ለዛ ሰው ለሱ እንዲመቸው አድርጎ ይደውልለታል ወይም ያስረዳዋል። ከዛ በኋላ ጥፋተኛ እኔ ነኝ ጥፋተኛ አንቺ ጥፋተኛ ነሽ ይሉኛል። እሺ ብላለሁ በቃ ዝም እላለሁ። እና የዛንም ቀን እንደዛ ነው ያደረጉት። እኔ ይቅርታ ጠይቀዋለሁ
ግን ደግሞ ጥፋተኛ አይደለሁም። ይቅርታ የምጠይቀው ግን ለእናንተ ብዬ ነው ምናምን ብያቸው ይቅርታ ጠየቅኩትኝ። ሰዎቹ ሄዱ። ከሄዱም በኋላ ደግሞ ከዛ ምን አባሽ ልታመጪ ነው ምናምን ነገር ብሎ ደገመልኝ። ከዛ እሺ ዝም አልኩኝ። በቃ እንትን አልኩኝ። ግን በቃ በጣም እየመረረኝ ነበር። በጣም አመታቱም ምኑም በጣም በቃ እንዴ በቃ እኔ ህይወቴን እፈልገዋለሁ ከዚህ በላይ። ከዛም በፊት ቤተሰቤ ጋር ምናምን በብዙ ነገር ተጣልቷል እሱ ማለት ነው። ከዛ አይ በቃ እኔ ከዚህ ህይወት ውስጥ መውጣት አለብኝ ምናምን ብዬ ወጣሁኝ ከቤት ማለት ነው። የትራንስፖርት ከጎረቤቶቼ ተበደርኩና እነሱም ሁሉም በአጥር ሰምተዋሉ። ግን ደግሞ ፈርተውታል፣ ለመምጣትም ፈርተውታል፣ ሲደባደብም ማለት ነው። ከዛ በመጨረሻ ለኔ ግን ይሉኛል አንቺ ግን ቤተሰብ የለሽም እንዴ ምን ሆነሽ ነው ምናምን ይሉኛል። ለኔ በማሰብ ነው እነሱም ይሉኝ ማለት ነው። ግን እሱ ደግሞ እንደዚህ ሰው እንደሚያውቅ ምናምን ምንም የሚያውቅ ነገር የለም። እኔ እንደውም ሲጣላ ረብሻ ምናምን ሲያነሳ በአላህ ዝም ብላ ቀስ ብለን እናውራ ምናምን ካልሽ ራሱ ነውርሽ እንዳይደበቅ ነው እንዴ ምናምን ብሎ ይጮሃል። በቃ ምናምን በቃ ለሱ መማታት ምናምን ጀብድነት ነገር ነው። እና ምንድነው የሆነው እናቴ ጋር ሄድኩኝ። እርጉዝ ነበርኩኝ የ3 ወር። ከዛ ሄድኩኝ እናቴ ጋር ሄጄ በቃ አዋርድሻለሁ፣ ይሄንን ጉድሽንማ ለቤተሰቦችሽም ለሁሉም ተናግሬ አዋርድሻለሁ፣ ለሰፈር ሰውም ለሁሉም ተናግሬ አዋርድሻለሁ አለኝ። ኧረ አዋርደኝ ችግር የለው ከሱ ጋር እንደዚህ ማናወራም በቴክስት ነው ይሄንን ራሱ አዋርደኝ ራሱ ያልኩት ማለት ነው። በቃ ከቤት ወጣሁኝ። እኔ እናቴ ጋር አጎቴ ጋር አደርኩኝና እናቴ ጋር ሄድኩኝ በጠዋት። ከዛ ደግሞ የሰፈር ሰዎቹ ምናምን ሲደውሉልኝ አይ የኔና የሱ ነገር እንዲህ በጎረቤት ሰው ምናምን የሚፈታ ቀላል ችግር አይደለም ምናምን አልኳቸው ማለት ነው። ከዛ እህቶቹ ደግሞ እየደወሉ አረ በቃ አንቺ ምንድነው ሴት ልጅ አንዴ ከገባች በኋላ ትዳር ነው ለምንድነው እንደዚህ የምትሆኚው? ይሄ እኮ ቤት ጥሎ መውጣት እኮ ዱርዬነት ነው ምናምን ይሉኛል እህቶቹ ማለት ነው። ከዛ በቃ እነሱንም ብሎክ አደረኳቸውኝ። ከዛ እናቴ ጋር ወለድኩኝ። ይኸውልሽ 3 ወሬ ነበር ብዬሻለሁ። ደውሎ ምንድነው ያለው አርግዛለች 3 ወሯ ነው እና ጽንሱ ላይ የሆነ ነገር ምናምን ቢፈጠር እኔ አለቃችሁ ምናምን ብሎ አስፈራራ ማለት ነው። ከዛም በፊት ያስፈራራል ቤተሰብ ጋር ደውሎ እና ማንም ምንም አላለው ዝም አሉት። ወለድኩኝ በቃ ማንታ ወለድኩኝ። 2 ሴቶችን አላሰጠኝ። ከዛ በኋላ ማሻአላህ አሁን የመጀመሪያ ከሱ መጀመሪያ የወለድሽው ምን ነበር? ሴት ናት እሷ ሴት። ከዛ 2 መንታ ሴት 3 ሴት። ከመጀመሪያው ባልሽ የወለድሽው ቤተሰቦች ጋር ያለው ልጅ ወንድ ነው? አዎ እሱ ወንድ ነው። ኦኬ 1 ወንድ 3 ሴት ማሻአላህ ታድለሽ። እና ምንድነው የሚያሳዝንሽ ነገር ልጅ የመጀመሪያው እሱ ጋር የመጀመሪያው ማለት ነው የሄድን ሰሞን በጣም ታስቸግረኛለች። አባቴ ጋር ደውይ ምናምን ትለኛለች። ከዛ ሌላ ሰው ጋር እየደወልኩኝ በቃ እሱ ነው ብዬ አናግሪላታለሁ ማለት ነው። ማን ጋር? እና የመጀመሪያው ባልሽን ማን ነው እያገናኝሻት? አባትሽ ነው እያልሽ አባቷ ያለውን ሰው እንድታናግር የምታረጊያት የትኛዋን ልጅ? የመጀመሪያው ልጅ ከሱ የመጀመሪያ ከሱ የሱ የመጀመሪያውን ልጅ ማለት ነው። በደንብ እሷ ማለት ደግሞ እኮ በሰዓቱ ለምን አባቷ ያለውን ሰው አባትሽ ነው እያልሽ ታገናኛታለሽ? ምክንያትሽ ምንድነው? አያወራትማ እሷ በጣም ትናፍቃለች። ያ ግን ልጅ ማታለል ጥሩ ነው እንደዚህ አባቷ ያለውን ሰው አባትሽ ምን ላድርግ? ምን አማራጭ አለን? ትክክለኛውን መፍትሄ ስለ ልቦና ሐኪም አማክረሽ ትክክለኛውን ነገር ማድረግ እንጂ አንድ ባዳ የስነ ልቦና ምናምን የዛ ደረጃ እንትን እኮ የለኝም እኔ። ለምመሰለሽ አንድ የገጠር ልጅ ነኝ፣ 2 ደግሞ አቅሙም የለኝም። እናቴ ጋር ነኝ። በነፃነት በየጤና ጣቢያው መንግስት ያስቀመጣቸው የስነ ልቦና አማካሪዎች አሉ እኮ በየጤና ጣቢያው። ገጠርም አሉ። ገጠር ሄጄ ስለማላውቅ አላውቅም፣ ግን ከአዲስ አበባ በየጤና ጣቢያው እዚህ ሊኖር ይችላል። ግን እኔም በዛን ሰዓት የዚህ የስነ ልቦና ምናምን ጭራሹንም አልመጣልኝም። ብቻ ግን ለኔ በሰዓቱ መፍትሄ ነው ብዬ ያደረኩትን ነገር ነው። የለም አዲስ አበባ አለ፣ በየጤና ጣቢያው አለ። አይ አዲስ አበባ የለም እኮ አላልኩም። ተራውን በለጥሻቸው ይኖራል ነው አለ። ስነ ልቦና ለነሱ ነው እየነገርኩ ያለሁት ማሪ። ለተመልካች ኮሜንት ላይ የለም ለምን እየነገርኳቸው። እሺ እና
በቃ እኔ በሰዓቱ ለራሴ መፍትሄ ነው ያልኩትን ነገር ነው ያደረኩት እሷን እንደዛ ያደረኩት እንጂ ማታለል ጥሩ አይደለም እንደ ሃይማኖትም አይፈቀድም በተለይ እንደኔ እምነት ማለት ነው እና ከዛ በቃ ጠፋ በዛው ማለት ነው ምንድነው ያደረገው መጀመሪያ ቤት ስንገዛ ይልሽ ምንም አልነበረንም ብየሽለ እንደተጋባን በጣም ስራ ሰራን ከኢትዮጵያ ማነው ከዚህ ከአዲስ አበባ ወጣን ሌላ እንትን ድሬዳዋ ሄደ ምናምን ሰራን ብር አገኘን አባቱም ደግሞ የሱ መሬት ነው ምናምን ብለው ሽጠው ብር ሰጡን እሱንም ጨማምረን ቤት ገዛ ቤቱንም ደግሞ በሰዓቱ ያስፋልት ዳር ነበር እንደው መንገድ ይደርስበታል ምናምን ብሎኝ ከሁለት ወር በኋላ ደግሞ ሌላ ቦታ እሱን ሽጠን አትርፈን በእጥፍ አትርፈን ሌላ ቦታ ሄደን ገዛም ማለት ነው እና እሱ በቃ በሰዓቱ ስራ እየሰራ ነው ቤትም አለን እኔም ስራ መጀመር ምፈልጋለሁ ምናምን ግን አያሰራኝም ማያሰራኝ እንዴት ነው ጀምሪ ስሪ ይለኝና ልክ እኔ ስራዬን ስጀምር የቤቱን ነገር ሁሉ በቃ እኔ ላይ ይጥለዋል እኔ ደግሞ አይደለም ስራ ሰርቼ ለማትረፍ ቀርቶ ማለት ነው በቃ ትከስሪያለሽ የዛኔ ደግሞ በቃ ሞራልሽን ዘጭ አንቺ መስራት ስለማቺ ነው ኮንፊደንስ ስለሌለሽ ነው ምናምን ብሎ እንደገና ጥፋቱን ወደኔ ያመጣዋል የስራ እንትንሽንም ያወርደዋል በቃ በዛ ምክንያት ስራውንም አቆመዋለሁ ማለት ነው እና ግን አሁን በመጨረሻ የሆነው ምንድነው በቃ እናቴ ጋር እንትን አልኩኝ ወለድኩኝ እዛው በቃ እናቴ ጋር ይልሽ ማለት ክፍለ ሀገርም ስለሆነ ወተት ምናምን አታጭም እነሱ ይልሽ አሁን 1 አመታቸው ነው ግን እስከ 9 ወር ድረስ እሷ ጋር ተቀመጥኩኝ ከዛ በኋላ ግን አልቻልኩም በቃ እዚህ የሆነች ደግሞ እንትን ነበረች እሷ ቤት ሰጥሻለሁ አለችኝ ማለት እኔ አሁን ውጭ ሊሄድ ስለሆነ እኔ ጋር መቀመጥ ትችያለሽ ሌላ ምሰሪው ስራ ካለ ምናምን እኔ ጋር መስራት ትችያለሽ እኔ ጋር መቀመጥ ትችያለሽ ክራይ ምናምን አልጠይቅሽ ማለች በቃ እሷምሽ እንደዛ ስትለኝ እዚህ መጣሁኝ ግን ይልሽ አሁን እሱ በሰዎች አስጠየቅኩት እዛ በሰፈር ጀማዎች ማለት ነው ማለት ይሄ እንደ ሃይማኖቱም ከሄድን እንደ ህገ መንግስቱም ከሄድን እንደ ህሊናውም ከሄድን ልጆቹን መርዳት አለበት እና ልጆቹን እንዲረዳ እናንተ ጠይቁልኝ ምናምን ብዬ ስላቸው ለነሱም ልጆቹ የኔ ስለመሆናቸው እናንተ በምን እርግጠኛ ሆናችሁ ነው እንዲምታወሩኝ ምናምን ነገር ብሎ መለሰላቸው እኔም ደግሞ ደወልኩለትና መጥቻለሁ እና ስለ ልጆቻችን እንድናወራ ፈልጋለሁ ስለውኝ ስለምን ልጅ ብሎ ስልክ ዘጋ ስራ እናቱ ስራዬን ልስራበት ምናምን ብሎ ስልክ ዘጋብኝ ማለት ነው አሁን እኔ ልጅ ሃይባ ማለት የሚያግዘኝ ሰው የለም እንዲያድርጊ ሚለኝ ሰው ግን እሱ አሁን እኔ እንዴት አድርጌ ነው እሱ ልጆቹን አንድ ይልሽ አላመነም ጭራሹንም ማለት ነው ለኔም የዛን ሰዓትም ተናግሮኛል እንኳን እነዚህ ማለት ነው አጠገቡ የተወለደችዋን ልጅ ራሱ በቃ አላመነም የዛኔ ስንጣላ እሷ ራሱ በቃ የዛኛው ሰውዬ ልጅ ናት የመጀመሪያ ባሌ ማለት ነው በሷ ራሱ እርግጠኛ አይደለም ምናምን ነገር በቃ አሁንም ደግሞ እኔ ክፍለ ሀገር ሄጄ እስከመጣ ድረስ ከሱ ጋር ነበር ሻይ አይደል ምናምን ጽያፊ ቃል ማለት ነው እና አሁን እናንተም ማለት ምክር ምሰጡኝ እሱም በምን መልኩ ልጆቹን እንዲረዳ ሌላ ነገር አይደለም ይሄ ግዴታው ነው አሁን እኔ እስካሁን ጥሩ ነበርኩኝ የሰፈር ሰዎችም እዛው ውጭ ሀገር ያሉትም የፓምፐርስ የወተት ምናምን ይሉኛል ግን አሁን ደግሞ ሁሌ እነሱን አላስቸግርም እሱም ግዴታው ነው ግን እንዴት አድርጌ በምን መልኩ እሱ እንትን ማለት እንዳለብኝ አላቅም እና ያኛው ደግሞ እሱ አሁን ከሱ መጣላታችን ከሰማ ምናምን በኋላ ገጠር ማንዳ አካባቢ ነን አላልኩሽም ከዛ በኋላ ደግሞ ልጆቹን እኔ ያሳድጋቸዋለሁ ምንም አይቸግርሽም ምናምን ይላል ግን እኔ ወደሱ መመለስ አልፈልግም በቃ የራሱ ህይወት አለው ድሮውንም በፈልገው እኔ ይሄንንም ሳላገባ በፊት ልጆቼንም ሳልወልድ በፊት እድሉ ነበርኝ ግን ከሱ ጋር መቀጠል አልፈልግም እና አሁን ይሄ ሰውዬ እዛው ቤት ነው ያለው እዛው ቤት ነው ግን ቤቱን ምናምን በሌላ ሰው ስም አድርጎ ምናምን ነገር ነው የሚኖረው ማለት ነው አግብቷልም ይባላል የሰውን አልሰማም ይባላልም ግን አሁን እኔ ማለት እሱ አሁንም ስም እየቀያየረ ምናምን ፌስቡክ ላይ ብዙ ሴቶችን እንደሚያወራ አቃለው በፊትም አብረንም ይያለም ማለት ነው
አላገባውም ወይ ደግሞ አንድ አግብቼ ፈትቻለሁ ወይም ደግሞ 2 ልጆች አሉኝ ለኔ እንዳለኝ ማለት ነው። እንደዛ ብሎ ነው የሚያወራኝ። እና ሌሎችም ሴቶች ማለት አሁን እሱ ተጠይቆ ራሱ ሌሎቹ እንዲማሩ በቃ ማለት ማጠብቂው ሰው ነው ይልሽ። አሁን እኔ ወላሂ ነው ምልሽ በተአምር እንደዛ አይነት ሰው እንደሱ አይነት ሰው በኔ አመለካከት ይዋሻል ብዬ በተአምር አልልም። እናም ባንዴም የገባውበት ምናምን ነገር በጣም እርግጠኛ ስለሆንኩ ነው። ቢያንስ በቃ ሃይማኖተኛ ሰው ባይጠቅሙ እንኳን አይጎዳም ስለሚያቅ ብዬ ነበር። እንደዛ አይነት አስተሳሰብ ነበር የነበረኝ ከዛ በፊት። ከዛ በኋላ ግን ማንንም ማመን አልፈልግምም አልችልምም። እና የሰማሁት ከዛ አሁን ብነግርሽ ማለት ብጀምርልሽ እስከ ነገ ማያልቅ ነው ውስጡ ማለት ነው። ከቤተሰብም ጋር ያለው ነገር ምናምን ነገር እና አሁን እኔ ባጭሩ ቤተሰብ አሁን አንድ እህቴ ናት ያለችው ውጭ ሀገር ማለት ነው። እና ምንድነው የምትለኝ በቃ እሱ ክዷል ካላህ ይተሳሰባል። ልጆችሽን እኔ አረብ ሀገር ይኸውልሽ ከሄደች አሁን እሷ 2 አመት ሊሆናት ነው። እና ለኔ ነው የምትልከው እሷ ማለት ነው። እኔ አሁን እሱ ምንም ነገር የላትም እሷ ራሱ ለራሷ ማለት ነው። እኔ እንደውም እሱ ነው ተጽኖ የሚያሳድርብኝ። እሷ እዚህ እድሜዋን አቃጥላ ምናምን ለኔ የምትልከው እሱ አባታቸው ሆኖ ሳለ ምናምን ነገር እሱ ለራሱ እንደፈለገ እየዘነጠ ነው እዛ ምንም እንትን የሚል ነገር የለም። ግን እሱ አሁን ልጆቹ በህግም በምንም ታይ በቃ ክዷል። እና አሁን እንዴት አሁን ነገም ቢሆን ልጆቹን እንኳን ምንም ነገር የለኝም አንዳንዴ እኔ ስናደድ በቃ ታይ ባክሽ አልቻልኩም። እኔ ልጆቹ ናቸው በቃ እንደውም ቤቱን አውቀዋለሁ ወስጄ ጥያቸው በቃ እኔም የሆነ ነገር ወይ አረብ ሀገር ሄጄ ሰርቼ ቤት ገዝቼላቸው ከራሴ ያደርጋቸዋለሁ ምናምን ቢስላ አይማ ዝም ብለሽ ነው እንደዚህ ይሄ ህፃን አስተሳሰብ ነው። ለነሱ ብር አይደለም በቃ ለምነሽም ቢሆን ካንቺ መራቅ የለባቸውም። ኢንሻአላህ ደግሞ አትለምኝም እኔ እዛ ያለው ምናምን ትለኛለች። ግን ከሷም ደግሞ ተቀብዬ እዚህ ቁጭ ብዬ እንትን ማለቴ ለኔ በጣም ይከነክነኛል። ግን ደግሞ አማራጭ የለኝም። አሁን እሱን እንትን ምልበት መንገድ ባገኝ እና ሃይባ እናንተም መፍትሄ የምትሉት ነገር እንትን ብትሉኝ ደስ ይለኛል። አንቺም ማለት ነው በተለይ አንቺ አሁን እኔ ለሌሎች ስትናገሪ ምናምን በጣም ነው የምሰማሽ በጣም ነው ማዳምጥሽ እና ያንቺን ምክር በጣም እፈልጋለሁ። እሺ ምንድነው የምትፈልጊው? እሱን እንድናናገርልሽ ነው? ሴቶችና ህፃናት ሄደሻል? አልሄድኩም። የትም መሄድ አልችልም። ልጆቼ 2 ስለሆኑ መውጣት አልችልም እኮ ይዘሻቸው ሴቶችና ህፃናት የሴቶችና የህፃናት መብት ትሄጃለሽ ትከሻለሽ በህግ። ከዛ ዲኤንኤ ይመረመራል። ክዶ የለ ዲኤንኤ ይመረመርና የራሱ ልጆች እንደሆኑ ይታወቃል። ከዛ መንግስት ባፍንጫው ከደሞዙ ይቆርጥለታል። በየወሩ ተቆራጭ ያደርጋል። 3 አስወልዶ የኔ አይደለም ብሎ ነገር አለ እንዴ? 3 እስኪወለድ የት ነበር የመጀመሪያው ልጅ? እሺ ከመጀመሪያው ባልሽ ነው አለ። መንታዎቹስ ከመብራት ኃይል ቆጣሪ ከሚሰራው ነው? ከሱ ነው የሚጠረጥርሽ? ከሰውየው ነው እንጂ እኔ ገጠር ሄጄ ከሱ ጋር ለምን ስልክ ከመጀመሪያው ባልሽ ከሱ ጋር ስልክ ስለደወልኩኝ እኮ ነው። መብራት ኃይል ቆጣሪ ከሚገጥመውስ ከደወልሽለት ከሱ ጋር ደወልሽ ብሎ ከሱ ጋር ይጠረጠረሽስ? ከሱስ አልጠረጠረም ልጅሽን? አይደለም ይኸውልሽ ቆጣሪ ጋር መብራት ኃይል እኮ ሰራተኛ አይደለም። ይሄው ሰውዬ እኮ ነው እኔ ቁጥር እንዲሰጠኝ ይሄው ሰውዬ የመጀመሪያው ባሌ እኮ ነው። የደወልኩት እኮ እሱ ጋር ነው። ትደዋወይ ነበር እንዴ? አይደለም ይኸውልሽ አልደዋወልም። ከዛ በፊት እሱም ማለት ነው ማስጠንቀቂያ ሰጥቶኛል አትደዋወይ ብሎ ማለት ነው። ከዛ ደግሞ እኔም እሺ ብዬ ተስማምቼ አንደዋወልም። ብንደዋወል ራሱ ምንም ነገር እንትን የለም ማለት በቃ በሰላም ነው የምናወራው ሰፈር ልጆችና ምንም ነገር በኔና በሱ እንትን የለም። ግን አንደዋወልም በአጠቃላይ ማለት ነው። የዛን ቀን ደግሞ የደወልኩለት እኔ ራሴ ነኝ። እንዴት መሰለሽ የደወልኩለት ቆጣሪው ማለት ነው መብራት ኃይል ሳይሆን ቆጣሪውን እሱ ያውቀዋል። ቆጣሪ ያለው ሰውዬ እኛ ሰፈር ሁለታችንም እናውቀዋለን። የሱ ደግሞ ጓደኛው ነው። እኔስ የሱን ስልክ ለማግኘት ነው እሱ ጋር ደወልኩት። ደውዬ ደግሞ እሱ ጠየቀኝ ቤተሰቦቼን እሱን ባለቤቴ ምናምን ከጠየቀኝ በኋላ የሱን ስልክ ፈልጌ ነበር ቆጣሪ ፈልጌ ስለው በቃ አውጥቼ እልክልሻለሁ ቴክስት አረግልሻለሁ
እንደዛ ነው ያለኝ። ሌላ ነገር አላለም። እኔ ደግሞ ይሄ ያበሳጨዋል ምንም መሰለኝ ባልቦላ የሚሰራ ወንድ ለምን ከወንድ ጋር ተቀበለ? ሃይማኖት ላይ አክራሪ ስለሆነ ለምን ከወንድ ጋር ከተደዋወልሽ ብሎ ችግር የፈጠረ ነበር መሰለኝ። አሁን ገባኝ። ከድሮ ባልሽ ጋር ላይ ፈረደበትም። ለምን ከኤክስሽ ጋር ከድሮ ባልሽ ጋር መደዋወል ለባልቦላ አይደለም ለነፍስ ጉዳይ ቢሆን መደዋወል የለብሽም። በተረፈ ግን ያንቺ ብቻ ነው። ሌላው ግን ባፍንጫው ህግ ያስገድደዋል እስካስወለደ ድረስ የራሱ ልጆች እስከሆኑ ድረስ ባፍንጫው ተቆራጭ ሊያደርግልሽ ግድ ይላል። አንቺን አልፈልግም ማለት መብቱ ነው ካልፈለገሽ፣ ግን ተቆራጭ ማድረጉን ግድ ይለዋል። እሺ በምን መልኩ ሀቡዬ? ሄደሽ ሴቶችና ጉዳይ በመክሰስ ነው። ሴቶችና ህፃናት ትሄጃለሽ። እዛ ትሄጂልሽ። አዲስ አበባ አይደል ያለሽው? አሁን እዛ ነው የአዲስ አበባ ነኝ እኮ። ሴቶችና ህፃናት የት ነው? በያሳዩሻ ማንም ያሳይሻ። ትሄጂና ይኸው ሶስት አስወልዶ ከዳኝ መብቱ ነው። አንቺን ካልፈለገ መብቱ ነው። ለልጆቹ ግን በአፍንጫው መንግስት ያስገድደዋል። ህግ እኮ ነው የሚያስገድደው። ለምን ወልዷል እስካስወለደ ድረስ ግዴታው ነው ለልጆቹ ተቆራጭ ማድረግ። አሁን እኔ የመጀመሪያ ምስቱ ማለት ነው አግኝቼ ይኸውልሽ ስራ ከሌለው ፍርድ ቤት ቀርቦ ስራ የለኝም ይላል። ማን ውለጃለሽ? ስራ ከሌለው ሰው ከስራ ፈት ማን ውለጃለሽ? መቼም ከስጋው እንደዚህ ቆርጦ አይሰጥሽም ይልሻል ፍርድ ቤት። የመጀመሪያ ምስቱ እንደዛ ነው የተባለችው። እኔ አውርቻት ማለት ነው። እሷ አረብ ሀገር ሰርታ መታ ቤት ነበራት አብረው የሚኖሩበት ቤት ማለት ነው። ከዛ እኔ ልጆችህን ለምን አትረዳም? ቢያንስ በአመት ባል የሄት ከያቸው ምናምን ሰው አይ እዛ ቤት መሄድ አልፈልግም ወጥቻለሁ ምናምን ይለኛል። ቤት ገዝቶ እንደ ሀቅ አለብህ እኮ ምናምን ስለኝ አይ የለብኝም በቃ እኔ ቤት ሰርቼላቸው ለልጆቼ እንዳይቸገሩብኝ አመቻችቼላቸው ነው የወጣሁት ምናምን ነው የሚለኝ። ግን ደግሞ ይሄ ነገር ውሸት ነው። እሷን በሆነ አጋጣሚ አግኝቻት አወራዋትኝ። ከዛ ሳወራትኝ አረ የሱ ቤትም አይደለም ሲጀመር የራሴ ቤት ነው። ግን ደግሞ እንደውም ለልጆቹ ሄጄ ራሱ ከሽቼ የለም ስራ እየሰራ የለኝም ምንም ስራ የለኝም ብሎ ክዶ በቃ እኔም ቤትሽ ግቢ ተብዬ ቤቴ ገባሁኝ እና ይሄው እሱም ደግሞ በዛ ምክንያት ነው ምናምን በአለችኝ ማለት ነው የመጀመሪያ ምስቱ። ትክክል እኮ ያለሽ እና በዛ እንደዚህ አይነት ብዙ ጉዳዮችን ስለማቅ ነው። ይቅርታ ጆሮዬን በላኝ ኩፋሊ ስለሆነ እንደዚህ አይነት ብዙ ጉዳዮችን ስለማቅ ነው። ስራ ከሌለ ወንድ ትወልዳላችሁ ፍርድ ቤት ስትከሱ ፍርድ ቤት ቀርቦ ስራ የለኝም ሲል ዳኛው እና ምን ላድርግ ማን ስራ ከሌለው ወንድ ጋር ተኚ ማነው ውለጅ ያለሽ? አንቺ ኃላፊነቱን ትወስጃለሽ። ስራ ከሌለው ወንድ ጋር አብራሽ ተኝተሽ እስከወለድሽ ድረስ ልጅሽ ባንቺ ማህፀን የመጣ አሳድጊ ትባያለሽ። የትም አምጥተሽ ጉሊት ሽንኩርት ቸርችረሽም ቢሆን ታሳድጊያለሽ። ምክንያቱም ስራ እንደሌለው እያወቅሽ ማን ከዚህ ሰውዬ 3 ልጅ ውለጅ ያለሽ ይልሻል። ዳኛው ራሱ ነው ያባረሻል። ስራ ከሌለው ወንድ ወልደሽ ፍርድ ቤት ስታቀርቢ ይታሰራል። ኧረ እባክሽ ወንጀል ይሰራ መሰለሽ እንደሚታሰረው ይታሰራል ትላለች እንደ ኮሜንት ላይ። ኧረ እባክሽ ዳኛው ራስሽን ጥንብርኩሽን አውጥቶ ነው የሚያባረሽ። ምንድን ነው የሚታሰረው? ስራ ካለው ከደሞዙ መንግስት አስገድዶ ተቆራጭ ያደርግለታል። ስራ ከሌለው እንኳን እኔ ከሌለው ከት ያመጣል? ከሌለው ጋር እየቆረጥከን ስጣት እኮ አይባልም። ካለው ከደሞዙ ይቆረጣል። ከሌለው ግን እሺ አሁን እየሰራ ቢዋሽ ሰሃቡ እየሰራ ነው ግን ስራ የለኝም ቢልስ እንዴ? አሁን እሱ እንደዛ ነው አደረገ። አንቺ ማስረጃ ታቀርብሽ። አንቺ እንደዚህ አይነት መስሪያ ቤት ነው የሚሰራው ያለሽ ይጣራላ። መስሪያ ቤት አይደለም ይኸውልሽ፣ መስሪያ ቤት አይደለም ቦታ ነው አውቃለሁ። አንቺ ትናገሪያለሽ እዛ ቦታ ላይ ስም እንዳጠሪ የሃይማኖት ቦታ ነው። አሁን ይኸውልሽ ሃይማኖቱም ማለት ነው። ከዛ በኋላ በብዙ ነገር እንትን ብሎ በቃ ተነቃበትና ትቶታል እሱ ራሱ ማለት ነው። ማለት ሰዎቹ ይመዘገቡና ብር ከበላ በኋላ ምናምን በቃ ስልክ አያነሳም። ስለዚህ ሱቅ አለው የለው። ምንድነው የሚሰራው ታዲያ? ደላላ ነው አሁን አይደለም። አሁን እንደሰማሁት ከሆነ እንትን ነው ካርድ ይሰራል። ካርድ ምንድነው? ይሄ ካርድ ማከፋፈያ አለ እንደዛ እንደተባልኩ ሞባይል ካርድ፣ የሞባይል ካርድ ይዞ እየዞረ እንደ ያዟሪዎች። እኔ አላየሁትም እኮ ተብዬ ነው ምን ይሰራል ምናምን ብዬ ጎረቤት ላይ ምናምን ሳጣራ አዙሮ ቆይ ካርድ አዙሮ 3 ልጅ ማሳደግ ይችላል ብለሽ ታስበሽ? ካርድ አዙሮ በሳንቲም ቤት አትርፎ አይችልም። ታዲያ ቆይ ልልሽ በሳንቲም ቤት ላይ ምን ሊቆረጥ ነው? ፍርድ ቤትስ በታክሲ አያልቅም? እሺ አሁን ለምሳሌ አሁን ቤቱም አለ ሌላ ቤት ደግሞ ማለት ነው። አሁን መጀመሪያ ለሱ ከመጋባታችን በፊት
አንድ የስራ መኪና ዝም ብሎ ዳማስ ነገር ነበረችው ከመጋባታችን በፊት። ከዛ ደግሞ እሱን ሽጦ መሬት ገዝቶ ነበረ። መኪናውን ሽጦ ጨምሮ መሬት ገዝቶ እንደገና ደግሞ ይሄንን መሬት አትርፎ ሸጠውና እዛ ደግሞ እኛ ሀገር ሄዶ ህጋዊ ቦታ ነው የገዛው። ግን ይሄንን ሲገዛ ማለት ነው ከኔ በስሙ አይደ አሁን እሱ የነገሩኝ ማለት ነው መጀመሪያ ከኔ አብረን ስንኖር በስሙ እንደገዛ ምናምን ነው የነገረኝ። እሺ ግን በማን ስም ሆኖ ተገኘው? ማንም አልመረመረውም እኮ አሁን ጉዳዩ ምንም ስላል እኔ ዝም ብዬ ስሰማ ነው ጓደኛ ነገር ነው ከሱ በሱ በራሱ ስም አይደለም የገዛው በሌላ ሰው ስም ነው የገዛው። ግልጥ ነው ያንንም ማለት ነው እኮ አንቺ አይመለከትሽም። በራሱ ስም ካልሆነ ሄደሽ ፍርድ ቤት ብትከሺ መንግስት በስሙ ምን እንዳለ ያጣራል። በስሙ ሴም ካርድ ብቻ ካለው ሴም ካርዱን አትካፈይ መቼም ምንም በቃ። እሺ ይሄኛውስ ቤት እሺ አሁን እሱ ህጋዊም ባይሆን ማለት ነው አሁን እሱ የሚኖርበት ቤት በስሙ ካልሆነ የሚኖርበትን ቤት በሌላ ሰው ስም ከሆነ አይመለከትሽም። በስሙ ነው የሚመለከትሽ። የሚኖርበትማ ሀቡዬ የሚኖርበት ይኸውልሽ አዲስ አበባ ነበረ። እሱ በኔ ስም ነበረ የተገዛው በኔ ስም ነው። ግን ምንም አይነት ፋይል እኔ ጋር የለም። ቤትም አያስቀምጥም ነበር እንኳን የሱን የቤት ፋይል ማለት ነው። ሌላ ነገር እኔ ስልጠና ወስጄ ምናምን ስራ መሰራበት ፋይል ነበረ። እሱን ሁላ ወስዶ ሌላ ቦታ ነው የደበቀው። ከዛ ሲጠየቅ አላየውም አለ እኮ። ከሰሽዋ በስምሽ ከሆነ ታገኛለሽ። እሺ ይሄኛው ደግሞ አሁን ይሄኛው ማለት ህጋዊ ካርታ ያለው ቤት ስላልሆነ ዘምዘም ችግርሽ እኮ አታዳምጪም አንቺ። አረብ ሀገር ሄድሽው የመጀመሪያው ባልሽ ከማግባትሽ በፊት ነበረ። በኋላ አረብ ሀገር ሄድሽም ከየት አምጥተሽ ነው በአንቺ ስም የገዛችሁት ቤቱን? ነገርኩሽ እኮ በእኔ ስም የገዛ ነው። እንዴት መሰለሽ እንደተጋባን ምንም አልነበረንም ብዬሻለሁ። ካርቶን አንጥፎ ነው የሚተኛው ምስኪን ድሃ ነው ብለሽ ነበር። አብረን ነው የተኛነው። ካርቶን አንጥፈን ሽርጥ ለብሰን በአንድ ሽርጥ ገብርታን አብረን ነው የተኛነው። ምንም ሽርጥ አብራችሁ ገብታችሁ ካርቶን አንጥፋችሁ ተኝታችሁ የመጀመሪያ ልጅ ፈጠራችሁ። እሺ ከዛ ደግሞ ድሬዳዋ ነው የሄድነው እንደተጋባ ማለት ነው። እሺ እኔ ሄጄ ቦታውን ምናምን አጣርቼ ትመጫለሽ ብሎኝ ሄደ። ከዛ በኋላ ሄዶ ነይ በቃ አለኝ። እና ሄጄ እዛ ሰራና 40,000 ነው ምናምን አካባቢ ብር ይዘን መጣን ወደዚህ ማለት ነው። ምን ሰርታችሁ? ያስተምራል አልኩሽ። አስተምሮ ደሞዙን አጠራቅማችሁ 40,000 ብር ይዛችሁ መጣችሁ። ከዛ ደግሞ መተን እዚህ ደግሞ አባቱ 170,000 ብር መሬት የሱ መሬት ነበረ የራሱ ማለት ነው እሳቸው የሰጡት። እሺ እሱን ሽጠው 170,000 ብር ሰጡ ማለት ነው። 170,000 አባቱ ሰጧችሁ። 40,000 ይዛችሁ ነበር 210,000 ሆነላችሁ። ከዛ ደግሞ ቤት ፈልገን በስንት ነው ያገኘነው? በ250,000 ብር። በ250,000 ቤት የሚገኘው በስንት ዓመተ ምህረት ነው? የት ነው? እዚሁ አዲስ አበባ ውስጥ ነው። ጨረቃ ቤት ነው ብዬሻለሁ። አዲስ አበባ እኮ ጨረቃ ቤት ነው እንጂ አሁን ሀገሬ ብገባው አዲስ አበባ ውስጥ ደግሞ አሁን አይደለም እኮ ይሄ ከአራት ዓመት በፊት ነው እንዴ? እና ቅርብ እኮ ነው 4 ዓመት። አዲስ አበባ ውስጥ ከ4 ዓመት በፊት 250,000 ቢገኝ እኔ እኔን አላሽም ባንዴ ብድግ ብዬ ነው የምገባው። ቤት ማጣት ነው በስደት ያስቀረኝ። እኔ ቤት አሁን ብገባ የምኖርበት ቤት ስለሌለኝ ነው ስደት ላይ ቀረው። ከዛ ምን እንዳደረግን ታውቂያለሽ? 250,000 ብር ተብለን ያኛው አልሞላልንም 210,000 ብር ነበር። እሺ ከዛ እህቴን አበድርኝ አልኳት። አረብ ሀገር ትኖር ነበር። ከዛ በቃ የጎደለን 40,000 ብር ነው በሰዓቱ። ግን ደግሞ እሷ ችግር የለም ታበድረኛለች። ስንት ብዬ ስለው ስራ ምን ሰራለን ዳማስ ነበረችው እሷን ሽጠን እንመልስላታለን 100,000 ብር ተበደሪያት አለኝ። እሺ አልኳትና ጠየቅኳትኝ። እሺ ምን ችግር አለው ሰርታችሁ ትሰጡኛላችሁ? እኔ ለ3 ወር ብዬ ማለት ነው ስጠይቃትኝ ምን ችግር አለው ትሰጡኛላችሁ አለች። እሺ ብዬ ከዛ በኋላ ምንድነው ያደረገችው? አሁን እጄ ላይ 60,000 ብር አለ። እሱን አሁን ልክልሻለሁ። ሌላ ደግሞ 40,000 ብር ሌላ ሰው ጋር ነው በዛ አካውንት ይገባልሻል ምናምን አለችኝ። እሺ አልኳት። ልክ 60,000 ሲገባልኝ ሲያየው አብረን ነበርን። ልክ ቴክስት ሲገባ እንዴ ምንድነው ለምንድነው 100 ብላ 65 ልከው ምናምን ብሎ እንትን አለ ለማመዝገን እንትን ከዛ እንደዛ ሲል ሁኔታው አላማረኝም። ከተጋባን ግን የዛን ሰዓት አመት አልሞላንም። ስለ እንትኑም ስለ ባህሪውም በደንብ አላቅም። ግን
በቃ ይሄ መቆጣቱ ምናምን በጣም አበሳጨኝና ምንድነው ያደረኩት? ለሷ ቀስ አድርጌ ቴክስት አረኩላት። በቃ ብሩ በቅቶናል፣ ከሌላ አግኝተናል፣ ይበቃናል አልኳት። ምክንያቱም ዕዳ ውስጥ መግባት አልፈልግም። በዚህ ሁኔታ ደግሞ የሚከፍል ሰው አይደለም፣ በቃ ስረዳው ማለት ነው። ከዛ በቃ 60,000 ብር ገብቷል፣ አይቶታል። በቃ አግኝተናል፣ ይበቃል አልኳት። ከዛ ለሱም ደግሞ አይ በቃ በሌላ ሰው ነበረ ይገባል ያለችው እና አሁን ሰውየው በቃ ፍቃደኛ አይደለም መሰለኝ ምናምን ብዬ በቃ ቤቱ ተገዛ፣ በዛ ብር ተገዛ ማለት ነው። ግን የሚገርምሽ ነገር 2 ወር ቆይቶ ቤቱ በአንቺ ስም ለመገዛቱ አንቺ በምን እርግጠኛ ነሽ? ነበርኩ። እሱማ ፈርሜ አብረን ሄደን ምናምን ነው ጉዳይ ያስጨረስነው። አይተሻል ባይነሽ ማለት ነው? አዎ ባይኔ አይቻለሁ። ኦኬ እንደዛ ከሆነ ችግር የለም። እሺ አዎ ከዛ አብረን ሄደን ጨረስን። ከዛ ደግሞ ምንድነው የሆነው? ከ2 ወር በኋላ 500,000 ብር ተሸጠ ቤቱ። የገዛችሁት ቤት 250,000 የሸጣችሁት የገዛችሁት ቤት በ2 ወር ውስጥ 500,000 ሸጣችሁት? አዎ 500 ሽጠን ትንሽ ዝቅ ብለን ደግሞ ቀላል አያወጣም። ይሄ ቢዝነስ ቀላል አያወጣም አልኩኝ። አሁን አይደለም እኮ በሰዓቱ ነው። የዛሬ 4 ዓመት። ከዛ ምንድነው የሆነው? ትንሽ ዝቅ ብለን በ450,000 ብር ደግሞ ገዛን ማለት ነው። 50,000 ብር አስቀርተን። እሺ እሱም ሲገዛ በኔ ስም ነው ነበርኩኝ። እሱም ሲገዛ ነበርኩኝ። ጉዳይ ምናምን ያስፈጸምኩት እኔ ነበርኩኝ። አብረን ነበረን። እሺ አሁን ደግሞ ስሰማ እሱንም በሌላ ሰው ስም እንዳደረገው ምናምን ነገር ነው ማለት ያው ህገ ወጥም ስለሆነ ዝም ብሎ ማንኛውም ሰው ሊጽፈው የሚችል ወረቀት ነው ታውቂያለሽ። ስለዚህ አሁንም ይሄንንም በምን መልኩ ከስሼ በዚህም ቢሆን ማለት ነው በምን መልኩ ከስሼ መፍትሄ ያገኛለሁ? ሰማሽ ነው ማሪ? እሺ ምትከሽው ዳሽኝ ጉዳይ ሄደሽ ነው ምትከሽው። አንደኛ ግን ሰውየው ስራ ከሌለው ምንም አታገኝም። ሰውየው ስራ ካለው ደሞዝ ካለው መንግስት ተቆራጭ ያደርግልሻል ከደሞዙ በልጆቹ ልክ። አሁን 3 ልጆች ነው በሱ የወለድሽው። ለሶስት ልጅ ስንት ያስፈልግሻል? መንግስት ወስኖ ተምኖ ተቆራጭ ይደረግልሻል። ይስ እንደዛ ነው የምታገኘው። እሺ አሁን ስራ የለውም ወይም ደግሞ ቢኖርም እኔ ከባህሪው አንፃር ማለት ነው አው ስራ አለኝ ብሎ የሚሰጥ ሰው አይደለም። ግን አሁን እኔ የቤቱንስ ነገር ቢያንስ ቤቱ ወይ እዛ አሁን የስራም ቦታ ነው ስራ ያሰራል ማለት እዛ ቦታ ብትሆኚ ብትሰሪ ታገኛለሽ። ኦኬ ካርድ ነው የሚያዞሩ አለሽ? ቤት ነው ብዬሻለሁ። ካርድ አዙሮ ካርድ ማዞር ደሞዝ የለውም። አሁን በትርፍ ነው የለው። ስራ የለኝም ካለ ምንም አይነት ማስረጃ ካላቀረብሽ በቃ ስራ የለውም ነው የሚባለው። ግን ለማንኛውም ቤቱስ እሺ እኮ በቤቱ ጉዳይ መክሰስ ትችያለሽ። ሴቶች ጉዳይ ሂጂ እኮ ነው የምልሽ። ሴቶችና ህፃናት እኮ እሱን ነው የምልሽ። አሁን እኔ የስራውን ቢኖረው እንኳን እንደዚህ በካርድ ማለት ነው የካርዱ ሲጀመርም እንዳልሽው ቢመጣም በቂ አይደለም። እሱ ደግሞ እኔም ማለት እሱ በማቀውም ደግሞ ይሄ ስራ አለኝ ልጆቼን በዚህ ምናምን ሰው አይደለም። ምክንያቱም ህሊናውን ያልፈራ ህሊናውን እንትን ያላለው ልጆቹን እንኳን መንታ ሆኖ እንኳን ያልጋጓ ሰውዬ ብር ምናምን የሚረዳ ሰው አይደለም። ይልቁንስ እንደዚህ አሁን ኤጀንት ከሆነ ብር አለው የካርድ አከፋፋይ ከሆነ ላይክ ለሱቆች የሚያስረክብ ከሆነ ገንዘብ ያገኛል። እንደዛ እኮ ይያሉ ነው። እሱ ማለት ነው ማለት የስራ ፍላጎቱ እኔ ከኔ ጋር ያለን አብራን ስራ አልጀመረም ነበር። ግን ምን ይለኝ ነበር የሆነ ጓደኛዬ አለ በወር በቀን እስከ 3000 ብር ያገኛል እና አለማምደኝ ብየዋለሁ። እኔም እሱን ነው መስራት የምፈልገው ይል ነበር። በቀን እስከ 3000 ብር ካገኘ በወር 30,000 ብር ነው ማለት ነው አይደለም? 90,000 በወር 90,000 እሱ 90 እኔ እንጃ በቃ በወር 3000 ነው ምናምን ብሎ በቀን 3000 ያገኛል። ምንድነው ቢጀልኩ ይልሽ ያገኛል እኮ አይደለም ሲሰራም አላየሁትም እኔ ኖ የሆነ ልጅ በቀን 3000 ያገኛልና አለማምደኝ ብየዋለሁ። አለማምደኝ ያምሩ ከሆነ በቀን 3000 እሱም ሊያገኝ ይችላል ነው ያልኩሽ። ካገኘ እኔም እንደዚህ ካገኘ በወር 90,000 ማለት ነው።
አዎ አሁን ይሄንንስ መንግስት ማለት የካርድ አከፋፋይ መሆኑን በምን መልኩ ነው የሚደርስበት? በሱ ምን እንጃ እሱን አላውቅም። መንግስት የራሱ ስራ ነው፣ እሱ ነው የሚያውቀው። አንቺ ማድረግ ያለብሽ አሁን የሴቶች ጉዳይ ሴቶችና ህፃናት ትሄጂና ትከሻለሽ፣ ታመለክቻለሽ። ከዛ ሁሉም ራሳቸው ያደርጉታል፣ እንደሚሆን ያደርጉታል። ኢንሻአላህ ቢዝነላህ ኢንሻአላህ። ግን አንቺ አሁን ሶስተኛ ባል ታገኚ ታገቢያለሽ? አላገባም። ለምን? በቃ ልጆቼን አሳድጋለሁ። ምን አደርግልኛል? እሺ ምንድነው ስህተቴ ብለሽ ታስቢያለሽ? ከሁለት ትዳር ያልተሳካልሽ ምንድነው ስህተቴ ብለሽ ታስቢያለሽ? ማለት እንደ ስህተትም አልቆጥረውም። ምክንያቱም እኔ በተፈጥሮዬ በጣም ሰው ያሳዝነኛል። በተፈጥሮዬ ማለት ነው። ማለት ስህተት ነው። አንድ ይኸውልሽ ያንም በልጅነት ያገባሁት ነው። ዘምዘም ስህተት የሚባለው ስህተት አይደለም፣ ስህተት። ኦኬ እሺ፣ ያው የገጠር ልጅም አይደለም። እሺ እና እሱ እና እኔ እንደ ስህተት አልቆጥረውም። የሁለተኛው እንዳልኩሽ ነው፣ ለሃይማኖተኛ ሰው ነው ለምለው ሰው ካለኝ ቦታ አንፃር የገባውበት ነገር ነው። በፍጥነትም በይ በእምነትም በይ በምንም ቆይ የሁለተኛው ያንደኛውን ጭራሽ እንደውም ትልቁ ስህተት ያለው ያንደኛው ጋር ነው። አንቺ ግን የሁለተኛውን እንደ ስህተት ያንደኛውን እንደ ስህተት አልቆጥረውም ማለት። እኔ ደግሞ ያላየሽውን ስህተትሽን ላሳየሽ ለወደፊቱ እንድትማሪበት። ስህተት እንደ ስህተት ካልቆጠርሽው ሶስተኛ ባል መጥቶ ሌላ 3 ልጆች አስወልዶሽ 7 ልጅ ይዘሽ ምታበያቸው ምታሳድጊበት ታጫለሽ። አሁን 4 ልጅ አለብሽ። የመጀመሪያው ኃላፊነት ተሰምቶ ልጁን ወስዷል፣ አላህ ይስጠው። ሁለተኛው 3 ልጅ አለብሽ። 3 ልጅ ራስሽ ብቻሽን ነው የተሟሟትሽ ያለሽው ለማሳደግ። ስለዚህ ልንገርሽ፣ የመጀመሪያው ስህተትሽ አንቺ ከአረብ ሀገር እሱ ሌላ ያላገባ ነው ሲልሽ እንዳያገባብሽ ሩጠሽ መጣሽ። ያግባ ይኸውልሽ፣ አንቺን የእውነት የሚወድሽ ሰው ሌላ ሊያገባ ነው ብሎ አያስፈራራሽም። ሌላ ሊያገባ ይዘጋጅ። ሌላ ሊያገባ ሲዘጋጅ ነው አንቺ ሩጠሽ የመጣሽው። ይኸው አሁን ሌላ አግብቶ እየኖረ ነው። ይኸው ሌላ አግብቶ ፈታ። እንደገና የሁለተኛ ትዳርሽን ማበላሸብሽ። ያንቺ ከሆነ ያንቺ ነው፣ ማንም አይወስደውም። ፈጣሪ ለአንቺ ከጻፈው ማንም ሰው ካንቺ አይወስደውም። የሆነ ሰው ከሄደ ያንቺ ስላልሆነ ነው ሄደው። ፈጣሪ እንዲሄድ ነው ያደረገው። ለምን? ስለማይገባሽ አንቺ ስለምትበዢበት። አዎ ግን ይሄንን እንትን አሁን ላይ እኔ ለሌሎችም መመክረው ነገር ቢኖር አሁን ይሄ ራስሽ ተመከሪ፣ አትምከሪ። እናመሰግናለን። ዝም አሁን ከኔ ጋር ክርክሩን ትተሽ አዳምጪኝ። ፊውቸሪንግ ከስከስሪም አው ማይ ማትወይ እንድታዳምጪኝ ነው ፈልገው። ረጅም ጊዜ ሰጥቼሽ ቅድም ገና ራቴን ሳቀርብ ጀምሮ ነው የገባሽው። ራቴን በልቼ ተፈጭቶ አሁን ድጋሚ ራበኝ። ተመልከቺ፣ ረጅም ሰዓት ሰጥቼ አዳምጪሻለሁ ሚዩት አድርጌ ሳላቋርጥሽ። አሁን ደግሞ አንቺ ታዳምጪኛለሽ። አንደኛ ተምከረኝ። አንደኛ ላገባ ነው ሲልሽ ገደል ግባ ነበር ማለት የነበረብሽ። አንቺ ግን አረብ ሀገር ሊያልፍልሽ ህይወትሽን ልትቀይሪ ሄደሽ ላገባ ነው ሲልሽ ሌላ ሊያገባ ሲል ሩጠሽ መተሽ እንዳያገባ አስጠለሽው አገባሹ። አስወልዶ ላጣለ ሄደ ሌላ ገባ። አየሽ፣ ያንቺ ቢሆን አላዳንሽውም። አንቺ ህይወትሽን ለማስተካከል እንዲያልፍልሽ የተሻለ ህይወት ለመኖር አረብ ሀገር ሄደሽ ኮንትራትሽን ሳትጨርሺ እሱ ሌላ ሊያገባ ሲል ሩጠሽ መጣሽና እንዳያገባ አገባሹ። ግን ያንቺ አልሆነም። አሁን ፈቶሽ አስወልዶ ፈቶሽ ሌላ አግብቷል። አላዳንሽውም። ለምን? ያንቺ ስላልሆነ። ያንቺ ያልሆነ ነገር ይሄዳል። አንድ ሰው በምንም አይነት ምክንያት እሄዳለሁ ብሎ ካስፈራራሽ ሂድ፣ መንገዱን ጨርቅ ያርግል ነው ማለት ያለብሽ። ያንቺ ያልሆነ ነገር ያንቺ አይደለም። ያንቺ የሆነ ነገር ዘላለም በህይወት እስካለሽ ያንቺ ነው። አግብተሽ ወልደሽ 10 ዓመት አብረሽ የቆየሽው ባል በ11ኛው ዓመት ቢሄድ ያንቺ በቃሽ፣ እስከዚህ ድረስ ነው ያንቺ ብሏል ፈጣሪ። በቃ ከዚህ በኋላ ይሄ ሰው አይሆንሽም። ምናልባት 12ኛው ዓመት ላይ ይገልሽ ይሆናል። ፈጣሪ ከሆነ ነገር ሊያድንሽ ሲፈልግ ነው የሚወስድብሽ። ያንቺ ከሆነ ሰው ሊወስድብሽ አይችልም። ያንቺን ፈጣሪ ሰጠሽን ነገር ሰው ሊወስድብሽ አይችልም በፍጹም። ከሄደ ያንቺ አይደለም፣ በቃ ፈጣሪ ወሰደው። እሳይ ተመስገን አምላኬ ያለሽ። ለምን? ምናልባት አብራችሁ ብትቆዩ ይገልሽ፣ አሲድ ይደፋብሽ ይሆናል፣ የሆነ ነገር ያረግሽ ይሆናል። ያ ነገር እንዳይፈጠርብሽ ፈጣሪ ወሰደልሽ ካጠገብሽ። ተመስገን ብለሽ ህይወትሽን ትቀጥያለሽ።
እንጂ እኛ ሩጠን የምናድነው ነገር የለም በህይወታችን። አንቺ ሩጠሽ ከአረብ ሀገር ገብተሽ አላዳንሽውም። አገባሽው፣ አስወለደሽ፣ ሄደ ወደ ሌላ። ብገለውስ እሺ ወይ እንዳትገለውም ይሆናል ፈጣሪ የወሰደው ከሷ። በቃ ፈጣሪ ያገናኘውን ሰው አይለየውም። ሰው ለየኝ አትበሉ። በቃ እህል ውሃችሁ እዛ ድረስ ነበር፣ አለቀ። ሄደ፣ ተለያየሽ፣ ወይ እሷም ሄደች፣ ተለያየሽ። በቃ ከዚህ በኋላ ሁለታቸው አብረው ቢሆኑ ጥሩ አይፈጠርም ብሎ ፈጣሪ የወደፊት ቀድሞ ስለሚታየው ለያያቸው። ከዚት ምንም ሌላ ነገር የለም። የመጀመሪያው ባልሽ ላይ ሩጠሽ መሄድሽ፣ ህይወትሽን አላማሽን ጥለሽ፣ ሁለተኛው ላይ ደግሞ ሰውን በሃይማኖቱ መለካትሽ። ሰው በሃይማኖቱ አይለካም፣ ሰው በተግባሩ ነው የሚለካው። አክራሪ ስለሆነ ብቻ አንቺ ቀረብሽው። ግን ተመልከቺ ውስጡ ጉዱን ተመልከቺ። ዱርዬ የማያደርገውን ዱርዬ ግደለኝ ነው የምለው እኔ ሁሌም። ዱርዬ ሁሉ ነገሩ ፊት ለፊት ነው፣ አያስመስልም። እነዚህ ሃይማኖተኛ ተብዮች፣ የትኛውም ሃይማኖት ተከታይ አክራሪዎች እንደዚህ ናቸው፣ አስመሳይ ናቸው። ከፊት ለፊት ብቻ በቃ ሰው ፊት ብቻ ደግ፣ ሰው ፊት ብቻ ጥሩ፣ ሰው ፊት ብቻ እቤት ገብተው በራቸውን ሲዘጉ ሚስታቸውን የሚማቱ፣ ሚስታቸውን የሚያስለቅሱ አብዛኞቹ። ስለዚህ ሰውን ስትለኪ በሃይማኖቱ አይደለም መለካት ያለብሽ፣ በሚያደርገው ነገር፣ በሚሰራው ስራ። የው ነካሁት፣ አንዱን ስራት ያዢ ብሎ ጻፈ፣ ተነካ፣ ቁስሉን ነካሁበት። ሌባ ብለሽ ስትጣሪ ይደነግጣል። አንተ እንደዛ አይነት ሰው ካልሆንክ ለምን ተናደድክ? እንደዛ አይነት ሰው ነክ፣ ከፊት ለፊት ሌላ፣ ከኋላ ሌላ ነክ። ሰው ፊት ሚዲያ ላይ ምናምን ጥሩ፣ ለውጪ ሰው አልጋ፣ ለቤት ውስጥ ቀግሃ ነው ምናምን ነው የሚባለው። የውጭ ሰው እንዲያደንቃችሁ፣ ደግ መልካም እንዲላችሁ፣ ውጪ ላይ በጣም ሰላምተኛ መልካም ሆናችሁ ቤት ስትገቡ ሚስታችሁን በጥፊ የምትሉ፣ የምትሳደቡ፣ የምታመናጭቁ ባለጌዎች፣ አስመሳዮች። እና አንቺ መጀመሪያ ስትለኪ በሃይማኖቱ አልነበረም ሰውየውን መለካት የነበረብሽ በተግባሩ ነበረ፣ በሚያደርገው ነገር ነበር። ተሳሳትሽ። ለወደፊትሽ ትማሪያለሽ። ሰው መለካት ያለበት በተግባሩ ነው፣ በሚያደርገው ነገር ነው። በሃይማኖቱም አይደለም፣ በመልኩም አይደለም፣ በዜግነቱም አይደለም፣ በብሔሩም አይደለም። በምኑ ነው? በተግባሩ። ለሰው ባለው ክብር፣ ራሱን የሚያከብር ሰው ያከብራል። ከመጀመሪያው በትትና ማያወራሽ የማያከብር ከሆነ ጥለሹ መሄድ። ብድግ ብለሽ ከተቀመጥሽበት ወንበር ላይ ጥለሹ መሄድ። የማያከብርሽ ሰው በህይወትሽ አያስፈልግሽም። አይደለም እጁን ሊሰነዝርብሽ፣ በክብር የማያናግርሽ ከሆነ ጥለሹ መሄድ ነው ያለብሽ። ምንም አያስገድድሽም ከሱ ጋር ለመቆይ። ምንም ሙሉ አካል አለሽ፣ ሰርተሽ ትበያለሽ፣ ሰርተሽ ልጆችሽን ታሳድጊያለሽ። ለምን ጉሊታ አንጥፈሽ ሽንኩርትና ድንች መድበሽ አትሸጭም? በክብርሽ ማንም አባቱ ሳይሰድብሽ ሳይሰነዝርብሽ። ክብር ከምንም ነገር ይበልጣል። ምን ስለሆነ ነው እሱ የሚደበድብሽ? ለምን ሲባል? ለምንድን ነው እየተደበደብሽ ልጆችሽ አንቺ እየተደበደብሽ እያዩ አድገው ምን አይነት አይምሮ እንዲኖራቸው ነው የምትፈልጊው? ጠንካራ በራሳቸው የሚተማመኑ ደስተኛ ልጆችን ማሳደግ የምትፈልግ እናት ራሷን ታስከብራለች። መጀመሪያ እናታቸው ስትጠፈጠፍ እያዩ አድገው በፍጹም ልጆች በራስ መተማመን ሊኖራቸው፣ ራሳቸውን አይወዱም፣ ሀዘንተኛ፣ አንገደፊ፣ ምስኪን፣ ማንም የሚጠፈጥፋቸው ለራሳቸው ለመብታቸው መከራከር የማይችሉ ልጆች ነው የምታሳድጊው እየተደበደብሽ። እንኳን በጊዜ ወጣሽ ከዚህ ህይወት። ማንም ሰው ማንንም ላይ የመሰንዘር መብት የለውም። ማንም እዚህ ምድር ላይ ማንም። እናትና አባቶቻችን በሰዓቱ ቀጥተው አሳድገውናል። አለቀ። እኛ ፈረንጅ ወይ አረብ ብንሆን እናትና አባቶቻችን ራሱ እኛን የመምታት መብት የላቸውም ነበር። ግን እኛ አበሾች ስለሆነን እየተገረፍን አድገናል። የዛሬ ልጅ ግን ጫፉን የመንካት መብት የለኝም። እኔ ልጄን የመምታት መብት የለኝም። ልጄን ብመታ ጎረቤት ፖሊስ ይጠራብኛል። በገዛ ልጄ አምጬ በወለድኩት ልጄ ኢትዮጵያ ውስጥ ስለማልኖር ብመታው ልጄ ቢጮህ ጎረቤት ፖሊስ ይጠራብኛል። በገዛ ልጄ ማንንም የመምታት መብት የለውም። ስለዚህ ሴቶች ራሳችሁን አስከብሩ። አይደለም እጅ ሊሰነዝርብሽ ሊሰድብሽ አይገባም፣ ሊያንቋሽሽሽ አይገባም። ከቻለ ፍቅር ይስጥሽ፣ ካልቻለ አርፎ ይኑር። አለቀ። የምን መማጣት መሳደብ ነው ደግሞ? አሁን ሴቶችና ህፃናት ሂጂ እሺ።
እሺ ሂጂና መልሱን ንገሪን። ዘምዘም የት አካባቢ ነው ያለሽው? እሺ ኢንሻአላህ። የት አካባቢ ነሽ? አሁን ነው ምኖረው ብቻ አሻዋ ሜዳ የሚባል ቦታ። በቃ ብቻሽን መሄድ ካልቻልሽ አሁን ሌሊት ስለሆነ ነው። ነገ ቀን ላይ ሰው ፈልግልሻለሁ አብሮሽ የሚሄድ ጊቢ። ነገ ላይፍ ስገባ ነይና ሁለት መንታ ልጅ ይዘሽ ብቻሽን መሄድ ካቃተሽ አሸዋ ሜዳ አካባቢ የምትኖሩ ብዬ ሰው ፈልግልሻለሁ ኢንሻአላህ። እሺ ስንት ሰዓት ነው የምትገቢው? እኔ እንጃ አላቅም። በጣም ስለምተኛ እንደተነሳው አላቅም። ስንት ሰዓት እንደምነሳ አላቅም። ከዛ ከልጆቼ ጋር ትንሽ ተጫውቼ ምናምን ነው ላይቭ የምከፍተው። ልጆቼ ነገ ትምህርት ስለሌላቸው ሰሞኑን በቃ 10 ቀን ረፍት ናቸው። ከነሱ ጋር ተጫውቼ ምናምን በቻልኩት አጋጣሚ አላቀውም። በዚህ ማለት አልችልም። ብቻ ከሰዓት ነው ላይክ ከ10 በኋላ ነገር ነው የምከፍተው ኢንሻአላህ። እሺ እጠብቃለሁ። አይዞሽ እሺ፣ ከጎንሽ ነው እናግዝሽ በቻልኩሽ ኢንሻአላህ። እሺ በጣም ነው የማመሰግነው። ምንም አይደል የኔ ማር፣ አይዞሽ በርቺ፣ ያልፋል። እንኳን ከዛ ህይወት ወጣሽ፣ እንኳን ራስሽን ነፃ አወጣሽ እንጂ ሁሉም ነገር ያልፋል። እና ነገ ገብታ እኮ ነገውኑ አይደለም እኮ ይዟት መሄድ ይመሽባታል አልሽኝ ልጅ እናቴ። ነገ ምንድን ነው ቀኑ? ሮብ ነገ አናግሬላት ሐሙስ። አሁን መቼ ለታ ያቺን እናት